ዲያብሎስ ልቶ ስለታበታል ሌባ ባዶ የሆነ ቤት ሊበረብር የሚመጣ ይመስላችኋል? ሌባ ሊበረብር የሚመጣው የተወደዳችሁ ኦርቶዶክሳውያን በሃቲ በለጠገን ነው። የዲያብሎስ ውጊያ ከበረታባችሁ የፈተና ጫና ካለባችሁ ወጀብና አውሎ ነፋስ የሚጎነትላችሁ ከሆነ እንዳትረሱ። የዲያብሎስ ውጊያ ካለባችሁ ባለጸጋ ናችሁ ማለት ነው። እናንተ ምንም እንደሌላችሁ ውጊያው የበዛብን ፈተና እንዲህ ብላችሁ ካሰባችሁ ተስፋ ትቆርጣላችሁ። ይልቅስ ሀብት ሃይማኖት ስላለኝ ነው። ሃይማኖት የሌለውንማ ምን ያደርጋል? እኔ ምን ፈርቀው ሌሎች የሚስቁት አንተ እኮ ሃይማኖት አለ፣ አንተ እኮ ደም ተቃርታ፣ አንተ እኮ ከዲያብሎስ ጋር እና ሊምርህ ትፈልጋለህ። እንዴት በጸጥታ ሊከታተል ታየዋለህ? ይታገላል እንጂ ተዋ። አየህ ሌባ ባዶ ቤትን እንደማይበረብር ዲያብሎስም ውጊያ ካበዛብሽ ዲያብሎስ ከጎነተለ ውጊያ ካለ አንተ ድምጽ አለህ ማለት ነው። አንተ ባለጸጋ ነህ ማለት ነው። አንተ ተስፋ አለህ ማለት ነው። አንተ መንገድ ውስጥ ነህ ማለት ነው። አንተን ሊያሰናክል ነው የሚመጣው ማለት ነው። ሁለተኛ ሶስተኛስ በመከራ እንደምንኖር በፈተና እንደምንዋዥ አውቅም ይታወቃል። ምናልባት ከአንዳንዶቻችሁ በላይ እኔ ተናጋሪውም ልፈተን ይችላል። ግን የተማሪዎች እውነት የሚገለጠው በፈተና እንደሆነ ሁሉ የክርስትና እውነታችሁ በምን ይገለጥ ታዲያ ካልተፈተናችሁ? እና ሳንፈተን እውነት እንዳለ በምን ይገለጥ? እንዲሁ ዝም ብሎ እመኑት አትመኑ፣ ጽኑ አትጽኑ በምን ይታወቅ እንዴ? ተማሪዎች እውነታቸው የሚገለጠው ፈተና ላይ በመቀመጣቸው ከሆነ የክርስትና ፈተና በምን ይገለጥ? ንውስ ውስጣው ከሌለ አድነን ማለት የለም። አድነን ማለት ከሌለ ወጀቡንና ማይበሉን ጸጥ ማድረግ የለም። ታዲያ እንዴት ይታወቅ? እንዲሁ በኃያልነቱ እኮ ቢሆን ማን ይክዳ? በጉልበትና በተአምራት ማድረግ ቢችል እኮ ማን ይስታል? እንጽና ኑደቅ እኮ የሚታወቀው በፈተና ነው። ስለዚህ አትጥሉት፣ ይልቅ ተረዱት። በመከራ ከክርስቶስ ጋር ፈተናችንንም የበለጠ ውብ ሊያደርገን ሊያጠነክረን ነው እንጂ በእውነት ተስፋ የምንቆርጥበት፣ በእውነት ራሳችንን የምናንቅበት፣ በእውነት ራሳችንን የምንጥልበትና የምንጠላበት ሊሆን አይገባም። ጥቂት ነገሮችን ልንገርና ላብቃ። የተወደዳችሁ ወጣቶች ባለፈ ሕይወታችሁ እየተቆጫችሁ ከኖራችሁ እመኑኝ በጣም ጭንቀታም ትሆናላችሁ። ያለፈው አልፏል፣ በቃ ሄዷል። እልም ያለ በረሃ ውስጥ እንዳለ አሸዋ ወይም ደግሞ አሻራዋን ሳትተው እንደምትሄድ መርከብ በቃ አልፏል። ትላንትን እያሰባችሁ ሁሌ እየተቆጫችሁ መኖር የለባችሁ። እንደሱ የምትኖሩ ከሆነ ትጨነቃላችሁ። ሌላ አዲስ ቀን፣ ሌላ አዲስ ሕይወት፣ ሌላ አዲስ ማለዳ፣ ሌላ አዲስ እድል እግዚአብሔር ሰጥቷችኋል። ነገን ደግሞ በስጋት ካያችሁት ነገን በፍርሃት ትላንትን በጭንቀት ትኖራላችሁ። ነገን ለባለቤቱ ትሰጡታላችሁ፣ ሲመጣ ትጋፈጡታላችሁ። ትላንት ያሳለፋችሁ ነገን እንደሚያሳልፋችሁ ማመን አለባችሁ። ትላንትን ለትውስታ ነገን ለተስፋ ነው ማስቀመጥ ያለባችሁ። ትላንትን እየተጨነቃችሁ አመልጦኛል እያላችሁ ነገን እየፈራችሁ በስጋት እየኖራችሁ ለዚህ ነው በጭንቀት ውስጥ የምንኖረው። ታዲያ የክርስቲያን ኑሮ መቼ ነው ካላችሁ ዛሬ ነው። እሱም አሁን ነው። አሁን ደስ ይበላችሁ። ትላንትን ለትውስታ እንዴ ታሪካችሁን ትዝታችሁን ሁሉ ትረሳላችሁ። ትላንት ያለፋችሁት የለም። ትላንት አልቆማችሁ። ትላንት ጠፋው ስትሉ አላኖራችሁ። ምን ሆናለሁ ስትሉ ብዙ አላረገላችሁ። ትላንት ይሰር ምን ነበራችሁ? ትላንት እውነት እንነጋገር ከተባለ ዛሬ የምትኖሩትን ትላንት
ምንም ያልነበርን ዛሬ አልሆንም። ከትላንት ላይ ታሪካችሁን ትዝታችሁን ትሰርዙትና ዛሬን ታጠፉታላችሁ። የነገ ተስፋ ደግሞ ይሁት ቃሉን የሰጠን እግዚአብሔር የታመነ አይደለም። እኛ ላንታመን፣ እግዚአብሔር እኮ የታመነ ነው። ራሳችንን እንጠረጥረዋለን፣ እግዚአብሔርን ግን እናምነዋለን። ነገን በተስፋ ዛሬን ግን በደስታ ከኖራችሁ ራሳችሁን አታጠፉ፣ ራሳችሁን አትንቁ፣ ዋጋ ቢስ እንደሆናችሁ አትቆጥሩ። በተስፋ ትኖራላችሁ። የክርስቲያን ሕይወቱ ደግሞ የነገብ ተስፋ ነው። እቺን ምድር ብቻ ተስፋ ያደረግን ከሆነማ ከሁሉ ይልቅ ምናንስ ምስኪኖች ነን ይላል ቅዱስ ጳውሎስ። ምስኪኖች ነን። ራሳችንን ማነቅ ይነሰን። እሱ አይደለም የሚያኖረን፣ የዘላለም ተስፋችን ነው የሚያኖረን። ሌባ ባዶ ቤትን እንደማይታገል ዲያብሎስም ባዶ ቤትን ሲታገል አይተን አናውቅም። ለምንድን ነው የምፈተነው ካልክ ባዶ ስላልሆንክ ነዋ። ክርስቶስ ስለተዋህደህ ነዋ። ደም ተቃብተዋል እና እያጨበጨበልህ ልታልፍ ትፈልጋለህ። ማን ያለ ፈተና እንዳለፈው አንተ ያለ ፈተና ልታልፍ ነው። ክርስቲያን ከሆንክ በዚህ ውስጥ ማለፍ ግዴታ ነው። ሶስተኛ የተማሪዎች እውነት የሚገለጠው ፈተና ላይ ሲቀመጡ አይደለም። የኔና ያንተ እምነትስ ያለ ፈተና እንዲገለጥ ትፈልጋለህ? ታምልከው አታምልከው? የብስ የብሱን ወይስ ባህር ባህሩን ከክርስቶስ ጋር ትሻገር የሚታወቀው ደግ ጊዜ ብቻ ሳይሆን በክፉ ጊዜም አምላኪ መሆን የሚገለጠው በፈተናዎች መካከል ስታልፍ እኮ ነው። ብርቅና ድንቀት አድርገው። ይልቅስ በእነዚህ ፈተናዎች በእነዚህ መከራዎች መካከል መሰበር፣ ተስፋ መቁረጥ ሳይሆን የእውነት ወደ እግዚአብሔር እየቀረብን እንደሆነ እንረዳ። ማጠቃለያ ወንድሞቼ፣ እህቶቼ በተለይ እንዲህ ባሉ ደስ በማያሰኙ ዘመናትና ወራት ተስፋ በመቁረጥ ወይም ደስ ባለማሰኘት ወይም ብዙ ነገር እንዳጣን ሰው በመቁጠር ሱሰኛ በመሆን መጠጥ በመጠጣት አጓጉል ነገር ውስጥ በመግባት ፈቀቅ ብሎም ራስን በማጥፋት እንዳትጠመዱ አደራችሁ። እንዲህ ወዳለው ሐሳብ ልትንደረደሩ ስታስቡ እነዚህን ቃላት አስቧቸው። እነዚህን ሐሳቦች ገልጬ ያበቃል። በእግዚአብሔር ፍቅር ላይ መተማመን አትጡ። ቅድም እንዳልኳችሁ ሁል ጊዜ እግዚአብሔር አፍቃሪ አምላካችሁ እንደሆነ አስቡ። ለእኔና ለእናንተ ያለው ትኩረትና ጥበቃ ዘውትር እንደማይለይ አስቡ። የትኛውን ፈተና የትኛውን መከራ እሱ የፈቀደው ለበጎና ለመልካም እንደሆነ እንዳትረሱ። ደግሞስ ከሞት በኋላ ያለውን ሕይወት አትካዱ። ከሞት በኋላ ላለው ካልታመናችሁ አሁን ያልኩት ነገር ውስጥ ሁሉ ትገባላችሁ። ምን ማለት መሰላችሁ? የዚህ ዓለም ኑሮ ካልተመቸኝማ የዘላለሙ ኑሮ ይቅርብኝ ባዮች ትሆናላችሁ። ሰው ዛሬ ቢወድህ ነገ ይጠላል። ዛሬ ፈገግ ቢልብህ ነገ ይኮሳተርብሃል። ዛሬ ቢያቆላምጥሽ ነገ ይረግምሻል። መለወጥ ያለበት ሰው ያውም የሚለዋወጥ ያውም የሚፈራረቅ ጠዋት ሌላ ማታ ሌላ የሚሆን ሰው አላፈቀረኝም ብለሽ ለምን መርዝ ትጠጫለሽ? መለወጥ የሌለበት ያውነት ትናንትም ዛሬም ለስከ ዘላለሙም ያው የሆነ ፍቅሩ ማይቀየር ጭራሽ ማይደበዝዝ እየደመቀ የሚሄድ እግዚአብሔር እንደሚወድህ አታውቅምን? ለምንድን ነው የሚወደኝ ማንም የለም ያልከው እንዴ? ደግሞስ አልወደዱኝም ብለን ያኮረፍነው ፍቅር አጣን ብለን የተጨራመትነው እኮ አድሎ ያለባቸው ሰዎች ስላልወደዱን እኮ ነው። አንዱን ወደው አንዱን የሚያሳንሱ፣ አንዱን አፍቅረው ሌላውን የሚጠሉ፣ አንዱን አቅርበው ሌላውን የሚገፉ ሰዎች
በምድራችን ላይ ያድሎ ፍቅር በሚፈጽሙ ሰዎች አልተወደድኩም ብለን እኮ ነው የከፋ። ተው እንጂ ክርስቲያኖች፣ አድሎ የሌለበት ፈታሄ እውነተኛ ያፈቀረ የሚያፈቅር ጥላቻ ለባህሪው ማይስማማ እውነተኛ እንደሚወዳችሁ አታውቁምን? ከዚህ በላይ አፍቃሪ አለን? እናንተ ጥቂት ነገር አልተወደድኩም ብላችሁ እኮ ነው ቤት ጥላችሁ የምትወጡት። ፍቅረኛ አጣው ብላችሁ እኮ ነው መከራ የምትበሉት፣ ራሳችሁን የምታንቁት፣ ፊት የምታጠቁሩት፣ አንጀት የምትልጡት፣ መርዝ የምትጠጡት፣ በማለዳና በከሳት ፍቅር የምትቀያየርባቸው እንዳየሩ ጠራይ እነሱን እያያችሁ እኮ ነው ተስፋ የቆረጣችሁት። በዘላለም በማይለወጥ ፍቅር ወድጄሃለሁ ያላችሁ ናት። መንገድህን ለእግዚአብሔር አደራ ስጥ። መውጣትና መግባትህን አንተ ብክንክን አትበል። ለሕያው እግዚአብሔር አስረክብ። እጅግ ብርቱ በሆነው ጠላት ቤት ፊት ሞገስ እንዴት እንደሰጠው ተመልከቱ። የጲጢፋራ ሚስት ፈታኙ እንኳን ሳይቀር ያለ ዮሴፍ እግሯን ማነቃነቅና ችል ሴት ሆነች። እንዴት ይደንቃል! አለቃውን የሚገዛ ሆነ። ለምን? እግዚአብሔር ከሱ ጋር ወጥቷል። እግዚአብሔር አብሮት ተሰዷል። አባ ጊዮርጊስ ዘጋስጫ እንዳለው ቅዱስ ዮሴፍ ሲታሰር እግዚአብሔር አብሮት ይታሰራል። ግድ የለም እግዚአብሔር ከእናንተ ጋር አብሮ ይውጣ። ግድ የለም እግዚአብሔር አብሮ ከእናንተ ጋር ቤት አልባም ይሁን። ግድ የለም እግዚአብሔር ከእናንተ ጋር ተንከራታችሁ ይሁን። ግድ የላችሁ። እግዚአብሔር ቤታችሁ ይሆናል። እግዚአብሔር ንብረታችሁ ይሆናል። እግዚአብሔር ጸጋችሁ ይሆናል። እግዚአብሔር ክብራችሁ ይሆናል። በሚመጣ በሚሄድ በሚሞቅ በሚቀዘቅዝ በሚሞላ በሚጎድል ነገር ደስታችሁን ካንጠለጠላችሁት፣ አዎ ሐዘን ይቀጠቅጣችኋል። ከዓለም ጋር ፍጹም ከንብረቷና ከሀብቷ ጋር ከተጣበቃችሁ ዛሬ ብቻ አይደለም ነገ መቆም አትችሉም። ትርበተበታላችሁ። ድንጉጥና ፈሪዎች ትሆናላችሁ። ስለተጣበቅንባት እኮ ነው የምንደነግጠው። ሁሉም ነገር ቋሚና የኛ ስለሚመስለን እኮ ነው የምንሸበረው። ይሄ ደግሞ ለዓለምና በዓለም ለሚኖሩ ሰዎች ይመቻቸዋል። ግንስ ብርቶች ከሆን ቀና ካለ በምስጋና ከኖር እግዚአብሔር ሌላ ቀን እግዚአብሔር ሌላ ታሪክ ያመጣል። ከሞቀ ቤታቸው ከሰላ ንብረታቸው ወጥተው እግዚአብሔር ስለተከተላቸው እኮ ነው የሕጉ መጋቢ የሕዝቡ መሪ ለመሆን የመጣው። ሙሴ እኮ እንደዚህ ነው። ምን ቤት አለ? ከክርስቶስ ጋር መከራ ለመቀበልን በግብፅ ያለውን ጊዜያዊ ደስታና እርካታ ሲል እኮ ነው እግዚአብሔር ከፍ ያለ ልዕልና ይሰጥ። ምክንያቱም እግዚአብሔር አብሮት ወጥቷል። ምክንያቱም ከእግዚአብሔር ጋር አብሮት ሰጥቷል። ምክንያቱም ከክርስቶስ ሕዝብ ጋር መከራ መቀበልን መርጧል። አያችሁ፣ ነገሩ እንደዚህ ነው። አብሮን ይወጣል፣ ይሄዳለሁ ብሎ ቃል ኪዳን ገብቷል። አብሮ እንዲሄድ ፍቀዱለት፣ አብሮ እንዲጓዝ ፍቀዱለት።